ሰሞኑን የግንባታ እቃዎች ዋጋ የቀነሱ እቃዎችም አሉ። ምን ቀንሷል? ምንስ ጨምሯል? አሁናዊ ዋጋዎቻቸውስ ምን ይመስላል? እያንዳንዱ የግንባታ እቃዎች ዋጋ ከዚህ ቪዲዮ ላይ ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ ሐምሌ 28 2018 የግንባታ እቃዎች ዋጋ ምን ይመስላል እያንዳንዱ ዝርዝራቸውን እንግዲህ የምናይ ነው የሚሆነው ማለት ነው። ውድ ተመልካቾች ይህን ቪዲዮ እንግዲህ ላይክ በማድረግ ጀምሩት ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ውድ ተመልካቾች ከሲሚንቶ የምንጀምር ይሆናል። እንግዲህ ሰሞኑን በተለይ ግርፍ ዲሾ እንደዚህ የመሳሰሉ ስራዎችን ሲሚንቶ አሁናዊ ዋጋው እንግዲህ 2700 ብር እየተሸጠ ይገኛል። አንዳንድ አካባቢዎች ላይ ደግሞ 2650 እንደየአካባቢያችን ይለያያል ማለት ነው። ስለዚህ ውድ ተመልካቾች ከ2650 እስከ 2700 ብር ሲሚንቶ እየተሸጠ ይገኛል። ናሽናል ሲሚንቶ ማለት ነው። ሌላው የግርፍ ሽቦ ነው። የግርፍ ሽቦ እንግዲህ ከ2900 ወደ 2400 ብር ዝቅ ብሏል። ያ ማለት 500 ብር ቅናሽ አሳይቷል ማለት ነው። ስለዚህ አሁናዊ ዋጋው የግርፍ ሽቦ 2400 ብር እየተሸጠ ይገኛል። ቤታቸውን ለምታስገርፉ እንግዲህ የግርፍ ሽቦ እጅግ በጣም ወሳኝ ነው። አንዳንድ አካባቢዎች ላይ የግርፍ ሽቦ ሳይጠቀሙ ቀጥታ ጭቃው ላይ የሚገረፍ አለ። እሱን ስራ ባታሰሩ ሀሳብ ሰጣችኋለሁ። የግርፍ ሽቦ እጅግ በጣም ወሳኝ ነው ማለት ነው። ካልሆነ ሽቦ ካልተወጠረበት ስራው ያን ያክል ጥራት አይኖረውም ማለት ነው። ሽቦ ተወጥሮ ራሱ ሚስማሯ ቀጥታ እንጨት ላይ ካላረፈች ሽቦውም ወደኋላ የመነሳት ባህሪ ያመጣል። ግርፉን ይዞት ይነሳል ማለት ነው። ስለዚህ ግርፉና ጭቃው ይለያያል ማለት ነው። እሱ እንዳይፈጠር ሽቦ በደንብ መወጠር ይኖርበታል። ስለዚህ የግርፍ ሽቦ እጅግ በጣም ወሳኝ ነው። ዋጋውም እንግዲህ ከ2900 ወደ 2400 ዝቅ ብሏል ማለት ነው። የአንድ ጥቅል ዋጋ ማለት ነው። ሌላው ውድ ተመልካቾች ቆርቆሮ ነው። ቆርቆሮ እንግዲህ ክረምት ላይ ብዙ ጊዜ ወደ ቤት መረጋ ግርፍ ምናምን እንደዚህ ነበር። ዘንድሮ ደግሞ ተቃራኒው ቤት በጣም እጅግ በጣም እየተሰራበት ያለበት ሰዓት ነው አሁን ላይ ጣራው ማለት ነው። ስለዚህ ቆርቆሮ እጅግ በጣም ይህ መረጃ ብዙዎቻችሁ ጠብቁታላችሁ ብዬ እጠብቃለሁ። ስለዚህ ደረጃ አንድ ቆርቆሮ 1350 ብር፣ ሁለተኛው 900 ብር፣ ሶስተኛው ወይንም ደግሞ ለአጥር የምንጠቀመው ቆርቆሮ 700 ብር እየተሸጠ ይገኛል ማለት ነው። ውድ ተመልካቾች ሌላው ሚስማር ነው። ሚስማር 1350 ብር እየተሸጠ ይገኛል። ከፈፍ 2800 ብር በአንደኛው ማለት ነው። በሁለተኛው 1500 ብር እየተሸጠ ይገኛል። ከፈፍ እንግዲህ ብዙ አይነት አለ። የባህር ዛፍ ማለት ሶስተኛ ደረጃ ሆኖ እሱን ግን አትጠቀሙት ማለት ነው። ለቤታችሁ ጥርት ያለ ነገር መጠቀም ይኖርባችኋል። ምክንያቱም ቤት መስራት ማለት በአሁኑ ሰዓት በሚሊዮኖች የሚፈስበት የሆነ ንብረት እስከሆነ ድረስ ደረጃውን በጠበቀ በጥሩ ነገር ማሰራት ይኖርባችኋል ማለት ነው። ሌላው ውድ ተመልካቾች ወደ ፕላስቲክ የምንመጣ ይሆናል ማለት ነው። ፕላስቲክ ኮርኒስ ቤታቸውን ለምታሰሩ ካሬ ስንት ብር እየተሸጠ ነው? እሱንም እንግዲህ የምናይ ነው የሚሆነው። ፕላስቲክ አሁናዊ ዋጋው 670 ብር እየተሸጠ ይገኛል። የአንድ ካሬ ዋጋ ማለት ነው። ትንሽ ደግሞ ደረጃው ወረድ ያላለ እሱ ደግሞ እስከ 640 ብር እየተሸጠ ይገኛል ማለት ነው። ልዩነቱ በ30 ብር የ40 ብር ልዩነት አይታችሁ ወረድ ባለ ፕላስቲክ ቤታችሁ ማሰራት የለባችሁም። ስለዚህ ደረጃ አንድ ቆንጆ ፕላስቲክ አሁን የሚሸጠው 670 ብር አንድ ካሬ እየተሸጠ ይገኛል። ሌላው ሞራሌ ነው። ሞራሌ እንግዲህ ያው ፕላስቲክ ከተነሳ ሞራሌ አይቀሬ ነው። ምክንያቱም አብረው የሚሄዱ ስለሆኑ ማለት ነው። ይሄ ሞራሌ ዋጋ አሁንም እንደ ፕላስቲኩ ሁለት አይነት አለው። ያ ምንድነው? ከስሩ ይጀምራል። ባለ 9 ስር እና ባለ 6 ስር የሚባል አለ። ባለ 9 ስር 9 ፍሬ የሚይዝ ማለት ነው። አንዱ ስር 9 ፍሬ የሚይዝ ሆኖ ዋጋዎቻቸውም ይለያያሉ። አንደኛ የሆነ ሞራሌ 2650 ብር እየተሸጠ ይገኛል። ሁለተኛው ደግሞ 1900 ብር እየተሸጠ ይገኛል። ብዛቱ ቁጥሩ ሁለቱም 9 ነው። ልዩነታቸው ምንድነው? ጥራት ነው ማለት ነው። ባለ 1900 ለምሳሌ ብንወስድ ከ9 ፍሬ ወይ 4 ወይ 3 ፍሬ እንጠቀምለትና ሌላው ወዲያቂ ነው የሚሆነው። እንደዚህ ከሆነ ደግሞ 20 ስር ሞራሌ ይበቃል የተባለ ቤት ወደ 40 ወደ 30 ምናምን ከፍ ይላል ማለት ነው። ስለዚህ ይሄኛው 9ኛውም ተግባር ላይ ስራ ላይ ስለምትውል ዋጋው ቢጨምርም በተዘዋዋሪ ትርፋማ ነው የሚያደርገው ማለት ነው። ይሄኛው እጥፍ ያስጨምራል ጥራት ስለሌለው ማለት ነው። ስለዚህ አንደኛ የሚባል ሞራሌ ባለ 9 ስር 2650 ብር እየተሸጠ ይገኛል ማለት ነው።
ሌላው ውድ ተመልካቾች የሰጋቱራ ነው። ሰጋቱራ አሁናዊ ዋጋው እንግዲህ አንድ ኪስ 600 ብር እየተሸጠ ይገኛል። ሌላው ጅብሰም ነው። ጅብሰም እንግዲህ እጅግ በጣም በርካታ የጅብሰም አይነቶች አሉ ማለት ነው። ስለዚህ ከፍተኛ 800 ብር የሚሸጥ ጅብሰም አለ አሁንም ማለት ነው። ዝቅተኛ ደግሞ 530 እና 540 ድረስ የሚሸጥ ጅብሰም አለ። እንዲሁም እንደየ አካባቢያችንም የሚለያይ ይሆናል ማለት ነው። ትራንስፖርት ራቅ ብሎ ወደሚሄድባቸው አካባቢዎች ይጨምራል። ስለዚህ እኛ አካባቢ ላይ ለምሳሌ ጅብሰም አሁናዊ ዋጋው ከ580 እስከ 600 ብር እየተሸጠ ይገኛል። ከ50 የሚሸጥ የጅብሰም አይነት አለ። ለምሳሌ ኳሊቲ እንደዚህ የመሳሰሉ ጅብሰሞች እስከ 5 ከ50 ይሸጣል ማለት ነው። ናይል 600 ብር እየተሸጠ ይገኛል። ስለዚህ ጅብሰም በርካታ አይነት የሆኑ ጅብሰሞች አሉ ማለት ነው። ዝቅተኛ 5 ከ30 ከፍተኛ 800 ብር እየተሸጠ ይገኛል የጅብሰም ዋጋ ማለት ነው። ሌላው ውድ ተመልካቾች አንድ አካባቢ ላይ የሚመጣውና እንዲሁም ሌላ አካባቢ ላይ ሁሉንም አንድ አካባቢ ላይ አናገኛቸውም። ምክንያቱም ስርጭት ሲሰራጭ እንደ ወኪል አካፋፊዎቹ አንድ አካባቢ ላይ የሚሄደው ጅብሰም ለሌላኛው አካባቢ የማይሄድ ይሆናል ማለት ነው። ስለዚህ የጅብሰም ዋጋ እንግዲህ የጠቀስኩላችሁን ይመስላል ማለት ነው። ሌላው ቃጫ ነው። ቃጫ 1 ኪሎ ቃጫ 400 እና 500 ብር እየተሸጠ ይገኛል። 500 የሚሸጠው እንግዲህ በጥራት ለየት ያለ ነው ማለት ነው። 400 የሚሸጥ ደግሞ ወረድ ያለ በኪሎ 400 ብር ይሸጣል። ስለዚህ ከ400 እስከ 500 አንድ ኪሎ ቃጫ እየተሸጠ ይገኛል። ሌላው ውድ ተመልካቾች የመብራት ገመድ በተመለከተ የምናይ ይሆናል። እሱም ቀንሷል። እንግዲህ ከ1.5 የመብራት ገመድ 2000 ብር ገብቷል ማለት ነው። 300 ብር ቀንሷል። 2.5 የመብራት ገመድ 2850 ብር ገብቷል። ያ ማለት እንግዲህ ከ3300 ወደ 550 ብር ቅናሽ አሳይቷል ማለት ነው። 4 ነጥብ በሜትር 90 ብር እየተሸጠ ይገኛል። ኮንዲት በፍሬ 50 ብር፣ ስካቶላ 25 ብር፣ ብሬከር ቦክስ 1000 ብር፣ ፕላስተር የኳርቲዝ የሚሆን ማለት ነው እሱ 250 ብር እየተሸጠ ይገኛል። ኖርማል ለመብራት ዝርጋታዎች የምጠቀሙ ፕላስተር አንድ ፕላስተር 150 ብር እየተሸጠ ይገኛል። ኳርቲዝ 4000 እና 4100 ብር እየተሸጠ ይገኛል። እንግዲህ ኳርቲዝ 3600 3700 ገብቶ ነበር። በአንድ ጊዜ አሁን ላይ ከ4000 እስከ 4100 እየተሸጠ ይገኛል ማለት ነው። ሌላው ውድ ተመልካቾች የውሃ ቀለሞች 1700 ብር፣ የጋዝ ቀለሞች 3500 ብር እየተሸጠ ይገኛል ማለት ነው። ሌላው ጠርብ ቋሚ እንጨት ለምትፈልጉ ደግሞ ጠርብ 125 ብር እየተሸጠ ይገኛል። ቋሚ 440 ብር፣ ግድግዳ ማገር 250፣ ቆርቆሮ ማገር 440 እና ሰረገላ 1200 ብር በዛሬው ዕለት በዚህ ዋጋ እየተሸጠ ይገኛል። ውድና የተከበራችሁ ተመልካቾች እንግዲህ የግንባታ እቃዎች ዋጋ በዛሬው ዕለት አሁን እየጠቀስኩላችሁን ይመስላል። ቪዲዮውን ላይክ ማድረጋችሁን አትርሱ።